Laudamat doro lingaza laudamat kafi kirgara laudamat asiban nabar laudamat sigalimbala laudamat lakadoro laudamat bat emudino laudamat sigawun titel laudamat sarun singito laudamat iyeteyno ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን አስተያየታችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። በተለመደው ቀን ውጪ ነው የመጣሁት፣ ምክንያቱም ትንሽ ጉንፋን ይዞኝ ስለነበር ሰሞኑን ቪዲዮ እየለቀቅኩ አልነበረም። ስለዚህ በቅዳሜ ተከስቻለሁ ማለት ነው። እናንተም እንግዲህ ጠፋ ከማለቴ ጋር ተያይዞ ቻናሉ ሊገፋው ስለማይችል ላይክ በማድረግ አዳዲሶችም ሰብስክራይብ በማድረግ ቤተሰባችሁን ሁሉ ለታዳጊዎችም መልካም ልደት እንላችኋለን። ለማራማዊትና ለፍቅር እንዲሁም ለሀበን ተስፋ ሚካኤል፣ ለዳግም ዳኛቸውና ለጠቢቡ ሰለሞን መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። እንደነገርኳችሁ እንግዲህ ሁላችሁም ቪዲዮ ላይክ አድርጋችሁ ጀምሩ። አዳዲሶችም ሰብስክራይብ አድርጉ። እኔ እስከዛው ሄድሴትን አደርጋለሁ። ወደ ቪዲዮቹ እንሂድ። ሰፊ በረንዳ ያለው ባለ 2 መኝታ አፓርትመንት ከዲኤምሲ ሪል ስቴት። ጤና ይስጥልኝ፣ ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እጅግ ዘመናዊ አፓርትመንት እየገነባን ሲሆን ከዚህም ውስጥ ዛሬ የምንመለከተው ሰፊ በረንዳ ስላላቸው ባለ 2 መኝታ ቤቶች ነው። እነዚህ ቤቶች ባለ 2 መኝታ ላይ ባልተለመደ መልኩ ሰፊ ኮሪደር ያላቸው ሲሆኑ በሳሎንና በመኝታ ቤት በኩል እስከ 5 ካሬ ስፋት ያላቸው በረንዳዎችን ያካተቱ ቤቶች ናቸው። በአራቱም አቅጣጫ በአረንጓዴ ስፍራ በተከበቡ ህንፃዎች ውስጥ የሚገኙት እነዚህ አፓርትመንቶች በ8% ቅድመ ክፍያ ጀምሮ ቀሪውን በ8 ዙር ከፍለው ማጠናቀቅ ይችላሉ። እንዲሁም 50% የባንክ ብድር አመቻችተናል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። እሺ ጤና ይስጥልኝ። እስቲ ማንጃ ፍቃድ ምን አጠፋ ለቀ? አይ ምን አለ ዋገ ነው ነገር። እሺ እኔ ማለት ብዙ ሰው ተቃጣላችሁ ነው የምለው። አንተ ፖዚቲቭ ሰው ነህ ኔጋቲቭ ሰው ነህ? ምን አይነት ሰው ነህ? ፖዚቲቭ ነህ? ፖዚቲቭ ፖዚቲቭ ከሆንክ ጥሩ ነው። ብዙ ሰው ተቃጣላችሁ ነው የምለው። እኛ ግን እውነት ነው የምልህ ወንድም አንቀጣ። ይሄው ማንጃ ፍቃድ ያዝኩ ቀጣይ እንዴ የጻፍኩ ነገር አለ። እኛ አንቀጣ በማስተማር ነው ምናምን። እሺ አሁን አጥፍታል፣ ወደዛ ሲዞር አጥፍታል እኮ አይቻለሁ። ግን ምን ቀጣ ነገር አለ። ዛሬም ትማራለህ። ምንድነው ሌፍት ኤንድ ራይት ምሎን ነገር ነው። ተሳሳትክ ችግር የለም። ግን የሰው ልጅ ሲማር ምንድነው ማስፈልገው? ጥሩ ተመጣጣነ ምግብ ነው ማስፈልገው። አንዱ ከተመጣጣኑ ኒውትሪሽን ማለት ምንድነው? ቅቅል ነው አይደል እንዴ? ስለዚህ ዛሬ ምንድነው የምናደርግ? እኔ ላንተ ብዬ ነው እንድትማር ብዬ ነው፣ ላንተ ብዬ ነው። ማቅጣት እዚህ መጻፍ ይችላል። አሁን እንዴ መተፍቀድ ይችላል፣ ተርጋጅ ይችላል፣ ማቅጣት ይችላል። ግን ለምን ልጅ ይቀጣል ነው? ማቀጣት ምንም ትምህርት አይሰጥም፣ ማማማር ነው። ዛሬ ቅቅል እየበላን ቅቅል ላይ ደግሞ ድራፍት ሲጨመር እንዴት አለ አእምሮ ብርላንት ነው ማረግ። ስለዚህ አሁን ትከተላለህ። አዳነች ቅቅል በት እንባላለን ማለት ነው። እዛን እንማማራለን። ተከተል። ኧረ እኔም ልምጣ መሰለኝ ለዚህ ለጉንፋኗ ቀቅሏ ለኔም ሳጠቅም አትቀርም። ድራፍታችሁን ግን እዛው ሄሎ ኦንላይን ላይ ሱሪ ያዘዝኩ ልጅ ነኝ። ምን እስካሁን እኮ አልደረሰም። በሰላም ነው? እርግጠኛ ነህ ሱሪው እስካሁን አልደረሰም? አዎ አልደረሰኝም። ደግሞ ሙሉ ክፍያ ነው የከፈልኩት። እሺ ችግር የለውም። አይ እርግጠኛ ከሆንክ ማረጋገጫ በቴሌግራም የሆነ ነገር ላክልኝ፣ ሱሪው እንዳልደረሰ ማረጋገጫ ማለት ነው። እሺ በቃ ልክላለሁ በቴሌግራም። እሺ ላክልኝ። እሺ አሁን ልካለሁ። እሺ
ናቲ ማዘር እኮ ትናንት ሁሉንም ነገር በሐዘን መልኩ የሚናገረው ጀለስ እና መርፌ ታዞላት ምንጭ ዳነች አሁን ትሆናለች ዳነች ነው እግዚአብሔር ማነሱ ይገርማል እንዴ ሰፈር እዛ የት ነው ወደ 4 ኪሎ መታጠፊያው አለ እንደዚህ ከላይ ምን የሚመስል ቅጥቅጥ ቀይ ቅጥቅጥ እየመጣ 6 ሰው አልኩ 6 ሰው በእናቱ ሰፈርኩ በጣም አደጋ ይበዛበታል 6 ሰው አልኩ 6 ሰው በአንዴ ያው ጭኗቸው ሄደ ይወሬ ልትር መጣው አንተም ትሄድበት ታዲያ ይትቀዳልና ይሄን አያችሁት ይሄን ይዩት እንካ ምን እንደሚለው አንብብልኝ በዘበ ምን እንደሚለው ከልብጠ በሰጠው ደግሞ ሀዛሃ ይላል አንተ ያለን አባይ ግድብ ፌሮ ንግዛ ስትወልቅ እንደከዘራ ጥርስህን ነው እንደምትደገፈው ዝም ብለህ እኮ ለአባይ ግማሽ ጎንድ ምናምን ብለህ ይሄን ነበር ማቀበል የነበረብህ ሆስቱ ደግሞ እሱ እኮ ነው ራሱ ላይ ገብቶ ይቀጠቀጣል እኔ ጥርሱ ነው ግን ማልቀስ የተሳነህ አላለው ማን ይዱ ማልቀስ የተሳነው እንዴ እሱን ያገባች ለቅሶ ቤት ይዘው አትሄድም እንዴ ዱካ ያበደ ነው እናቴ ዱካ ያበደ የሰራሹ የዶሮ አጥያት ስላለ ካፊያም ቢሆን ይነካሻል አይቀርልሽ እንኳን ዘቦ በላል እንዳት ነዳው ላይ ቅርጻ አድርገን ሲጎበኝ ሲያደርግ ያሪበት መሰቀር በቢጫ ሙድ እየተያዘ ባባ ወይ ባባ የጭቃ ማርሽ ተጠቀሙ ወጥርስ ነው አይደል ሶስት በሁለት ጥርስ ይሏል የጭቃ ማርሽ በጥርስ ነው ተጠቀሙ አዲዮ በገብሪ ምን ያስተሩን አላየም ነበር ለባ አትክልት ጎማ አጠጣው ማረ ይችላል በስትሮ መጠጣት ይችላል ያፉ ነው ግን የሚጠጣው በስትሮ ራሱ ያፉ ነው የሚጠጣው በኢየሱስ ሚፈሳስ ነገር ኖብል ግና ተው እኔ ጥርሱ አይመስለኝም የአርቲፊሻል ነገር ሰክቶ ነገር ይመስለኛል እንጂ እዴ ራስህ ወስቶ ነገር ተተቀጠቀጣለ እንደዚህ አንተ ያማል እድለ ምንድነው መብራት ላነብኩ ነው በእናትሽ እና ቀስ ብላ ተቆም እንዴ የስራው አካል የቱ ጋር ነው መብራት ያው ለዛ ጋር መብራት የሚያንኳኩ ግን ድሮም ቆጣሪ በየቤታችን የሚቆጥሩ የነበሩ ነበር በጣም በስክብሪቶ ቀውጢ ነው ሲያንኳኩ እዛ ጋር ዲስፕሌስመንት ታይምስ ስፒድ ኢዝ ኢኳልስ ቱ ላይት አንተ መብራት ልታነባው እንዴ መጣው እና ውሃ ቢነበብልህ ቀር ይላል ምን መሰለህ የመብራትና የውሃ ነው እንደሚገርም መዳፉን ለማንበብ ይችላል ሌላ ሳይሽ ደሃ ነው እንቱ እንዳከክ ነው እንቱ በነገራችን ይላል እዚህ ጋር ስለተጻፈ ታካለ ይላል እዚህ ጋር ታሳከከ አይደል ልብስ ሊገዛላ አይደል ስለምታክል በተጨማሪ ምን መሰለሽ አንቺ ልጅ ይሄ መስመር ይታያል አይደል 7ኛ ክፍል ኪንታሮት ይዞ ነበር አይደል እሱ ቅንድብ ካንሰር ይሆናል አሁን እያደከ በመጣበት እኔ ብዙ ነገር ነው ማነበው መብራት አነባለው ውሃ አነባለው መዳፋን መጻፍ ብላ አነባለው ውሃ ጠማኛው ጎበዝ አሁን ውሃ ጠምቶ ውሃ በጣም አንብብ ይስከዛው እሺ ችግር የለውም እንጨርሰዋለን የእጄን ጉዳይ ቆይ ቲቪን አንድ ይበላል ቴሌቪዥን ወይ እንዴ እዚህ
ሐሰት ዘገባና መረጃ ነበር የተለቀቀው። እያንዳንዱ ኢትዮጵያዊ 80 ሺህ ብር ዕዳ አለበት ወይም ደግሞ $575 ዕዳ አለበት ተብሎ የተዘገበው ተሳሳተና ግልጽ ያልሆነ ሲል ገንዘብ ሚኒስቴር ዛሬ አሳውቋል። ገንዘብ ሚኒስቴርም እንዳለ እንደ አውሮፓውያን አቆጣጠር እስከ 2024 መጨረሻ ድረስ ኢትዮጵያ ያለባት የውጪ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካን ዶላር እንደሆነ ወይም ደግሞ የሀገር ውስጥ ብድር ክምችትን በተመለከተ እንደ አውሮፓውያን አቆጣጠር በ24 መጨረሻ የሀገር ውስጥ ብድር 2.3 ትሪሊዮን ብር ነው። ስለዚህ ሪፖርተር ጋዜጣ አተናተኑና አገላለጹ አውዱን ያልጠበቀ ሲል ነው ገንዘብ ሚኒስቴር የገለጸው። እንዲሁ ንግድ ባንክ 7 ቢሊዮን ብር ተዘርፏል የተባለው መረጃ ሐሰት ነው። ዝርፊያ ሳይሆን የዝርፊያ ሙከራ ነው የተደረገብኝ ሲል ንግድ ባንክ አሳውቋል። ንግድ ባንክ ጠንካራ የሆነ ሴኩሪቲ ሲስተም እንዳለው ገልጾ ይህን ነገር ያደርጉ ግለሰቦችን አሁን ይዞ ለህግ እንዳቀረበና ምርመራ እየተደረገባቸው እንዳለ ነው የገለጸው። ስለዚህ ዛሬ ንግድ ባንክ 7 ቢሊዮን ብር ተዘረፈ ተብሎ እየተወራ ያለው መረጃ ሐሰት ነው፣ የዝርፊያ ሙከራ ነው የተደረገበት በማለት ነው እንግዲህ ያሳውቁት። እንግዲህ ሰሞኑን ይሄ ብድር ጉዳይ ሪፖርተር ነበር ያወጣውና ሌላም ቦታዎች ላይ ወጥቶ ነበር። እኛ ያለብን 31 ቢሊዮን ነው ብለዋል እንግዲህ ገንዘብ ሚኒስቴር። እነሱ ደግሞ 64 ቢሊዮን ያለባችሁ ነበር የሚለው በፊቱ ዜና። ስለዚህ አሁን ዞሮ ዞሮ አሁንም አካፍሉና ንገሩን ብቻ የሚደርስብንን፣ ዋናው እኛ የሚደርስብንን ማወቅ ነው። ሴንሴሽን የሚልም አለው እሱንም እኔ ምንም ቤተሰብ ቅድም የሆነ ዕቃ ገዝተን ነበርና ጥያቄ አለኝ ነበር እያለች ነበር ኪዲ እስኪመልሱላት። ሹፌሮች ዛሬ እንደዚህ አይነት ነገር ግዙ ተብላችሁ ተሽጦላችኋል። ፈርስት ኤድ ነው ተባለንና 500 ብር ገዛን ማለት ነውና ያው ቀይ መስቀል ምልክት ያው ዞሮ ዞሮ ያስታውቃል። ከዛ እሺ ምናምን ብለን ከገዛን 500 ብር ነው የሸጡልን። ማርያም ምን ግን ከገዛነው በኋላ ውስጡን እንከፍተዋለን ማለት ነው። ይኸው ጥጥና ይሄ ነው ያለው። ከዛ ግን እኔ ጥያቄው እንዲመለስልኝ የፈለኩት ይሄንንም ሰጥተውናል። ሴንሴሽን የሚልም አለው እሱንም ሰጥተውናልና አሁን እኔ ያልገባኝ ፈርስት ኤድ ነው ብለው ጥጥና ፕላስተር ሰጥተው አላስፈላጊ ግብአት ለምንድን ነው የተቀመጠው ነው ያልገባኝ። እሱ ነው ለምንድን ነው አላስፈላጊ ግብአት የተቀመጠው? ቴንክ ዩ። እኔ እንጃ እንግዲህ እናንተ ለምንድን ነው ፈርስት ኤድ ውስጥ ፈርስት ኤድ የሚለው ለአደጋ ጊዜ የሚለው ስም ስላለው ነው እንጂ ያው ሹፌር በጉዞ ላይ ለጥንቃቄ ይመስለኛል። እንግዲህ እኔ እንጃ ያልሆነ ነገር ውስጥ መግባት አልፈልግም፣ ግን እስቲ እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። Welcome back to Habesha Pop the Balloon, where the moms always make the choice. Let's bring in our next single guy. Let's see why they popped their balloon. So why'd you pop your balloon? رأيي إذنو تشغيرو أنا كراد نأكل نجارو بهاي بلن نعكسكون أيقونه. أيقون. All right, well thanks for coming. Let's bring in our next single guy. Why'd you pop your balloon? وأتخاف رح كمان معتيو صبير يرأخون تتأفتفو تتأفتفو. Okay, thank you. Ciao. Okay, thank you for coming. Let's bring in our next single guy. Why'd you pop your balloon? كري أخلص سي تقرنيا ونسخيل أي مثلاً. Okay, thank you. All right, well, thanks for being here. Don't let your parents make the choice for you. ቀልቡን የገፋፈፉለት ቤተሰቦቻችሁ እንዳይመርጡላችሁ ነው ነገሩ። የተበደረ ሰው ሲዝናና እንደማየት ግን የሚያስጠላ ነገር አለ? ለምንድን ነው የምትዝናናው? ለምንድን ነው የምትዝናናው? ችግርህ እኮ አላለፈም እኮ ወደ እኔ ነው የዞረው እኮ። የተበደረ ሰው መዝናናት መሳቅና መሞት የለበትም። ብድሩን መመለስ ነው ያለበት። ትዝናናለህ እንዴ? ከኔ በላይ ትዝናናለህ እንዴ? በኔ ብር እኔ ከኔ በላይ አይደረግም እኮ። በጣም ነው የሚያስጠላው። ሴት አይወጣልኝም። ከድሮም ጀምሮ ሴት አይወጣልኝ። አንተ ምንድን ነው ደግሞ? ምን ሆነ ዛሬ? ተይ በእናትህ እኔ ምን ምድል የሌለኝ ሰው ዛሬም በዛች ሴት ምክንያት? አዎ ከዛ ውጪ ምን ምክንያት አለ? እሺ ቆይ ዛሬ ምን ብለህ ነው ደግሞ? ግን እውነት ከኔ ሌላ ወንድ ጋር ተኝተሽ አታውቂም? ኧረ ተኝቼ አላውቅም። እውነት የምርሽ ነው? አዎ የምሬን ነው። ሌሎቹ ማመቻ አስተኝኝና ምንድን ነው በደንብ አይምንም እንዲሁ ነው። እኔስ ምን ይቀርብኛል? ለምን አለመቀማል
አልችልም ብዬ ማለት ነው የፈረንጅ አበሻ የምትችል የቤት ሰራተኛ አልኩት። ከዛ ደወልኩና ደላ የፈረንጅ አበሻ ጥንቅቅ አርጋ ዶሮን ጥንቅቅ አርጋ በቃ እንዴ ምን አጠናቀቀች አላጠናቀቀች እኛ ኢትዮጵያውያኖችን ሁሌኛ እኮ ዶሮ አንበላ ለባለም አንበላ አንዳንዴ ሩብ ስጋ ግማሽ ስጋ ምናምን ገዝተን አስከትፈን ነው የምንበላው። ለዚህ አትቸገር። ሌላውን ትችላለች ሁሉንም ነው የምልሽ። ሁሉ አናንድ ኪችን ለምን ኪችን አዞሪማ ኦኬ እሺ። ከዛ መጣ በቃ ድንች ስማሽ አርጋ ራሱ ጠፍጠፍ አርጋ እንትን ካደረገች ችግር የለውም አልኩኝ። ከዛ መጣ ኦኬ የመጀመሪያ ቀን ከዛ በቃ እሺ እንዲህ ነው ሄድኩኝ ማለት ነው። ከዛ በቅርብ የሆነ እንግዳ መጥቶብን በጋርደን እንትን ላቱ ነበረ ውስጥ ማለት ነውና ከዛ ያንን ላት ስመጣ ምናምን በቃ እንትን ወጡ ብሎ ሞልቷል ማለት ነው። ዶሮ ገዛሽ? ከዛ የመጀመሪያ ደግሞ ሰበይ ዶሮ ለኛ ዶሮ አረ ያስፈልግ ነበር ስላለ አረ ተይዘን እንደ ወይናም ብዬ እንደዚህ በማኪያ ሳደርገው ነጭ ነገር ውልቅ አለ እንዴ በቆሎ ወጥ ሰራሽ ድንች እንዳለለው ነጣብኝ። ምንድነው ስላት አይ ትኬዛ ውስጥ ላቷት አልደፋት በርበሬ ሽንኩርት ዘይታለች አልደፋት ተበያታለች ትቀዝኛታለች እንበላታለን እንቀዝናታለን እንጂ አልደፋት አልኩሽ። እንት ቤት እንጂ መጣው ለካ ፈረንጅ ማውራት በጣም ቀላል ነው። እኛ እንፈራለን እንጂ በጣም ቀላል ነው። ፈረንጅ አግኝቼ የሆዴን አወራሁት ዘረገፍኩለት ነው ማለት አጠር ያለ እንግሊዘኛ ሲያወራብኝ ኦኬ ነው ማለት እና ያ ነው ማለት ያ ከሰለቸው የስ ነው ማለት ረዘም ሲያደርግብኝ ደግሞ ኦኬ ያ ያሉ ማራዘም ነው እናንተ። ልክ ደግሞ መሃል ላይ ኮስተር ሲልብኝ ሊቆጣ ከመሰለኝ ኦኬ የስ ያልኩኝ ኦኬ እና የስን ያቀያየሩ በቁጣም ነገር ነው። በቃ መቼ ከበደ ይመስላችሁ there is sometimes road shift ምናምን wrong ምናምን ሲለኝ አዚስ ታይም የሆነ ምን ተጠቀምኩ ሜትር ተጠቀምኩ ሹር ማለት ጀመርኩ። አያችሁ እንዲህ ያላችሁ ራሳችሁን አጽናኑ። የሆዴን ዘረገፍኩለት ሲልኩ ምን እንዴት ብሎ ብዬ ነበር። በጣም ኖርማል ናቸው፣ ግን አንተ ስታደርጋቸው ደስ የሚሉኝ ነገሮች አንደኛ የአባት ስልክ ዋልፔፐር ላይ የኔ ፎቶ ብታደርግ፣ ሁለተኛ አይን ውስጥ ብትነቀሰኝ፣ ሶስተኛ ጥንካሬህን እንዳይል ከ17ኛ ፎቅ ላይ ዘለ ብትወረወርልኝ። በጣም ነው የምትወጂው፣ ግን በጣም ነው የራራሽለት ከ17ኛ ለምን ከ20 ከ30 ምናምን እንዴ ወዴነ ማንኖት ሰው ቤት ዘው ተብሎ ይገባል። ልጅዎትን ለጋብቻ ለመጠየቅ ነው። ጭራሽ አጠገቤ መጣ ማስቲካ ያኘክ ልጅህን ለጋብቻ ፈልጊያ ነው ትላለህ። አይ መጠጥ ስለጠጣው እንዳይሸተውት ነው። ጭራሽ መጠጥ ትጠጣለህ? አይ አልፎ ናይት ክለብ ስገባ ብቻ ነው የምጠጣው ነው ያልጠጣ እና ናይት ክለብ እየዞርክ ልጅህ እንዴት ትጠይቀኛለህ? ከእስር ቤት ከወጣው በኋላ ነው ናይት ክለብ መግባት የጀመርኩት። አዎ አንተማ ሌባ ነው ፊት ያስታውቃል። የሌባ ፊት ነው ያለ። ሰርቅ አይደለም ሰውዬ። እና ምን ሆነ ነው? ገድዬ ነው። ምን ሆነ ገደልክ? ምን መሰሉት? የጎረቤታችን ልጅ ቆንጆ ልጅ ነበረች። አባቷን ስጠኝ አልኩት ልጅን። እሺ አሻፈረኛል። ገደልኩት። ገደልኩት። ገባሁኝ። ከትናንት ወዲያ ነው ከእስር ቤት የወጣሁት። ልጆትን ትናንት ነው ያዩዋት። አሁን ልጆትን ለጋብቻ አልጠይቅ ነው የመጣሁት። እንዴ ሰጣሉ እንዴ እናንተ አይነባል ተገኝቶ ነው? እንዳንተ አይነባል ተገኝቶ ነው ወይ? አንተ እኮ ብረት መዝጊያ እኮ ነህ። እና ግባ በቃ። ሰርጉ ዛሬ 11 ሰዓት እንደሆነ ነው የምፈልግ። በቃ ቶሎ ተጋብቼ ይዤ ምር ነው። በቃ ሻንጣህን ይዘህ አንተ ብቻ ና ግባ። መጀመሪያ ቤት ግባ። አንዳንድ ቡና ምናምን ቅመስ። እርሶ ግን አይፍጠኑ። ምንም ችግር እንዴ ጓዞትን ይዘው መውጣት ነው እንጂ። ሊስትሮ ነበርሽ? ሊስትሮ አንድ ነው። እሱ እንደውም ሰዓት ስለማይሻማኝ ከትምህርት መጥቼ መስራት ስለምችለው ከዛ ስኳር ነች ይጠናል። አትክልት ምናምን ታዞሪ ነበር? ፍራፍሬ ያዞራለሁ። አቴክ አጭር ሆኜ የቀረሁት በዛ ይመስለኛል። በመዘብዘፊያ እንሸከምና ሩቅ ነው። ከዛ ይዘን መተን ምናምን ዩኒቨርሲቲ ባረጋ እንሸጥ ነበር። የድሃ ልጅ ሴት የመጀመሪያ ልጅ ላይክ ሪስፖንሲቢሊቲውን እንድታስበው ነው እንደዚህ አድርጌ ነገር። የመጀመሪያ ልጅ ሆነ፣ ከዛ የድሃ ልጅ ሆነ፣ ከዛ አባት ሳይኖር፣ ከዛ
በጣም ስትራግል ነው። እሺ ከእናትህ የሚወጣውን የእያንዳንዱን የሚለውን የችግር ድምጽ አንተ ነህ መጀመሪያ የምትሰማው። ሁለተኛ እናት ነሽ ማለት ነው። በቃ አንተ ነህ ቀድመህ የምትሰማው። እናቴ የሰው ቤት እንጀራ ተጋግር ነበረ እና በደሞዝ አይደለም ተጋግረው ላይክ እንጀራ ስትጋግር 2 እንጀራ ይሰጧታል። ያን እንጀራ መታ ለኛ ነው የምትሰጠን፣ አትበላም። እንጀራ ጋግራ ትመጣና ጠዋት 12 ሰዓት ትሄድና ብቅል ትቆላለች። በደንብ ሳር የብቅል እንትን ለጠላ ሲሆን ያራል እንትን ማለት አለበት። ሶ ትንሽ ወደ መሃል ገባ ሲል እንዲበላ ሲሆን ትቀንስና አሽታ ይዛልን ትመጣለች ለኛ። አትበላም እሷም። ከዛ የሆነ ቀን ታመመች። በቃ ታመመች ላይ ስትል ደም ነው የሚያስተፋትና ምግብ አልበላች። ሐኪም ቤት ሄደን መድኃኒት አንድ ቅድስት የምትባል ዩኒቨርሲቲ ተማሪ ነች። መድኃኒቱን ከሷ ብር ጠቄ ገዛውላትና ምግብ መብላት አለባት ምናምን ነገር ተባለ። መድኃኒቱን ገዝቼ አት ዘ ሴም ታይም ይሄ እንዴት ነው ዝግትግት የሚልበት ነገር የለም። ላይክ መድኃኒቱን ገዝቼ ያለኩ መድኃኒቱን ማውጣት ትችላለች፣ ግን ምግብ መብላት አለባት። የምግብ ብር አልነበረኝም። ቻ ላይክ ልጅ ነኝ እኮ መማር ፈልጋለሁ። በጣም ጎበዝ ተማሪ ነኝ። በጣም መልሰስ በጣም ጀግና ተማሪ የደረጃ ተማሪ። ግን እሱ ነገር አያገቡም። ነገ ላንቺ ሲል አይደለም ላይክ ዛሬ ላንተ ሲል አይደለም የሚያልፈው፣ ላንቺ ሲል አይደለም ዛሬ የሚያልፈው፣ ነገ መተካት ስላለበት ዛሬ ግዴታ ያለ። ይገርማል። አንዳንድ ጊዜ ቲክቶክ ላይ ምናምን እንዲህ ሰው መጥቶ ሲስቅ ሲጫወት ምናምን ባክግራውንዱ ስለማናቅ በቃ ሌላ ነገር ልንሰጥ እንችላለን፣ ጀጅ ልናደርግ እንችላለን ምናምን። ሁሉም ከኋላ ግን የራሱ ታሪኮች አሉት፣ አሳዛኝም አስደሳችም ታሪኮች አሉትና ይገርማል። ይሄን ሁሉ ነገር አልፋ ግን ለእናቷ ቤት መግዛቷን እዚህ ኢንተርቪው ላይ ስታወራ ነበር። ጥሩ ሰክሰስ ላይ ነው ያለችው፣ እግዚአብሔር ይመስገን። በርቺ ነው መተናል ወለኞሻ ቅቅል በበርበሬ ልሻል ተሰናድቶልሻል። ምንድነው አጥንቱ ወደቀ። አጥንቱ ራሱ የተወጋ ነው። እንቁላል የምታይ አናናስ ቦምብ እንጀራውን ማን የቆራረሰው? እዚሁ እንዲፈተፍቱት። እሺ የጨልፈው መርዘም በስማም እጀቶ ቢያጠር የቴኒስ መጫወቻ ነው። የዋና ልብሳችሁን አዘጋጁ ወገን፣ እንዳሰምጡ ይዟችሁ ነው የሚሄደው። ደራሽ እኔ በቃ ጎርፍ መረቅ አዲሱ ትራፊክ አቤላ እንዴት ነሽ? አለን ፒስ ነው አለን ጨረሽ እንዴ? አዎ ትራፊክ ሆንኩላችሁ። ኧረ እባክሽ። አዎ እንዴት ነው ሳራ? የደስ ዛሬ ይቀመቀማል። በቃ እንዳያሳስባችሁ ይዤላችሁ መጣ። ይዘሽ ነሽ በቃ አንተ አንድ ሳጠጣ ጨረስኩ እኮ። እኔ ስራ ገቢ ነኝ። ለዛማ ከሆነ አልቋል። እንደውም ተበሉ እንሂድ፣ ተነሱ እንሂድ። እንዴ አቤት ዛሬ ይኸውልህ ምን የጻፍሽው? ይኸውልህ ምንድን ናት? ጠጥቶ በማሽከርከር 5,000 ከስሻለሁ። የፍሬሽ ነገር እኮ አዲስ እረኛ ከብት ያስተኛ የሚባል ተረት አለና ቻው በቃ እሺ ቻው አባት ተጠቀመችብኝ። ምን ቦታ አድርሰው እሺ በቃ ችግር የለም መልሱን ያዘው። አሁን ቻው ስለሆነ የደወልኩልሽ እንዴ ማታ ራት ጋበዝኩት አብረን ጠዋት በጠዋት ቀስቅሼ የራይድ ከፍዬ ወደ ስራው ላኩት። እንዴ አንዳንደኛ የሚሰማን ስሜት ይሰማቸው እንጂ በላ ምን አይነት የተባረከች እለት የተባረከች ሴት እንደው ፈጣሪ ባርካት። ሰማ አባቴ እንትን ሎተሪ አዟሪ ስታያውቁ የሚለኝ እሺ በዚህ ድሌማ ቆርጣለሁ። እኛ የሚሰማን ስሜት ይሰማቸዋል። ፊል እኮ ቢያደርገው እንደዚህ ነው የሚሰማችሁ ማለት ነው። ጃኔት ጋር እሺ የፍቅር ግንኙነት ነበራችሁ? ሶሻል ሚዲያ ላይ በጣም ኖ ይሄ ጥያቄ ሊሆን አይችልም። ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። ሶሪ ይቅርታ ለምሳሌ ኖ ማውራትም ይሄ መጠየቅም እንትን አይደለም ማለት ፈጥሬ አይደለም ያወራሁት። ብራስኮይ በነገር ላይ በጣም ደስ ብሎኛል። እስካሁን ካንተ ጋር እያሳለፍኩት ባለው ነገር በጣም ደስተኛ ነኝ። ግን እቺን ጥያቄ ግን ሳላነሳት ማለፍ አልችልም። የምሬን ነው። ሌላ ችግር የለውም። ይሄን ለምሳሌ ሌላ ጥያቄ ካለ ሌላ ጥያቄ ታፍርበታለህ። ብራስካ ልክ ካልሆንኩኝ ልክ አይደለም ትለኛለህ መጨረሻ ላይ። ልክ ነው የምታወራው ወሬ። አሁን መሰለህ እንደዚህ አይነት ወሬ አይወራም። ልፈልግ ፓስ ላይፍ ያለፈ ህይወት ነው። ውስጥ የቀረ ነገር ኖ ምንም ነገር የለም። አም ጉድ ገብቷል አባለ። አም ጉድ አሁን ያሳየኝ ፎቶ ወይ ደግሞ
የተነሳናቸውን ፎቶዎች መኪና ውስጥ አንዳንድ ቦታዎች አሁን ብታሳየኝ ምን ይጠቅመኛል? ምንም የሚጠቅም ነገር የለውም። ዞሮ ዞሮ አምነህልኛል። ቴንክ ዩ። ምንድነው መሰለህ እኔ ከፈለክ የምር ቆርጬ አውጣለሁ ፕሮግራሙ ላይ መልቀቅም ትችላለህ። አይ ዶንት ጊቭ አፍ እኔ ችግር የለብኝም። ኖ ችግር የለብኝም። አሁን ላይ ፈለኩት ግን አም ጉድ ስላሉበት ስታትስ ነው የከኛ ልካርሎኝ። አሁን ሲንግል ነኝ ገብቷል አባለ አሁን ታውቃለህ ምናምን ስለዚህ ጉዳይ ማውራትም አይጠበቅብንም እዚህ ቦታ ላይ ፎቶ ነው ሬዲ ቀይር አስተያየት ጃኒ ግን ምን እያከናወንሽ ነበር የነበረው? ሰሞኑን በጣም የሚገራርሙ ቪዲዮዎች አልነበሩን ያየናቸው? ደግሞ እንደገና ሌላ ምን አይነት ፀሐይ ያለው በእናትህ ፈየረለኝ እንዴ ነሽ አማኑ ግንቦት ነው ፀሐዩ በረታር እንቺ ጾመኛ ነኝ ያረፋ ጾም እየጾምኩ ነው በእናትህ ያረፋ ጀመርሽ እንዴ ግዳንሽም ግን ጾመኛ አይመስልም ምርጥ ምንም ጾመኛ አይመስልም እውነት እውነት ወይኔ አሁንስ በቃ እንደውም እንደምትጾሙ እንዳይታወቅባችሁ ነው የሚባለው። እውነቱን እኮ ነው። በቃ እየተዝለገለገ መጣለት። ዛሬ እዚህ ያስጠሯችሁ ያው ስራ እየተደራረበ ስለሆነ ከነገ ለአለቃስ ታሽቃብጥሽ ጀምሮ 12 ሰዓት ላይ እንደምገቡ ለማሳረ ምን ችግር አለው አለቃ? እንዴ እንደውም አስፈላጊ ከሆነ ምሳ እያልን ከምንወጣ ስቶፍ ምናምን አምጥተን እዚሁ ምግብ እየሰራን እዚሁ መስራት እንችላለን። የምን ስቶፍ ነው የምታወራው? ድርጅቱ ላይ የኤሌክትሪክ ፍጆታ አልጨምርበት ነው? ምን አይነቱ ነው በእናታችሁ አለቃ? እኛ ምሳቃ እያመጣንም ቢሆን ግድግዳ ተደግፈን እያደረን ስራውን በሚገባ እንሰራለን። ዋው በጣም ደስ የሚል ሞራል ነው ያየሁባችሁ። በጣም ደስ ይላል። ኦ ማይ ጋድነስ እናመሰግናለን አለቃ። አንተ ማሽቃበጡን ታይዘዋል አይደል እንዴ? እርግጥ አገኛለሁ ብለህ ነው አንተ አለ አንዴ ስቶቭ ይዘን ቢሮ እንምጣ እያልክ የምታራግብ አንተ በዚያ ያያዝማ ስቶቭን ራሱ ታራግበዋል። እኔም ምላችሁ ግን ማለት ነው ትናንትና የሆነች ዴት ነገር ወጥቼ ነበርና ከሆነች ልጅ ጋር ጠረን ከባድ ነው አለች። ምን ለማለት ፈልጌ ይመስላችኋል? ያው ምናልባት የሽቶ ጠረን ከባድ ነው ለማለት ፈልጌ ይሆናል እንጂ የእርሶ ጠረን እኮ ማንንም የሚያውቀው ነው እንዴ። ላቦት ራሱ እኮ በሆነች ብልቃጥ ነገር እንደዚህ ብትቀመጥ እኮ ጉቺ ሽቶ በል እንዴ አንተ። እሱ ይገርማል እንዴ የሆነ ጊዜ አለቃ ፈስተው ማለት ነው እዛ ቢሮ ውስጥ የነበሩ ሰዎች ምን ቢሉ ጥሩ ነው? እሺ ምን አሉ? ይደገም አይሉ እንዴ ሽታው ደስ ከማለቱ የተነሳ ማለት ነው። አይ ኖ በነገራችን ላይ ነገ ፓስፖርት ቀጠሮ አለብኝና ከሁለት አንዳችሁ ሄዳችሁ እንድትሰለፉልኝ እፈልጋለሁ። ያው ቀደም ብላችሁ ተነጋገሩበት። እንዴ አለቃ ከምር ነው ወይስ እየቀለድክ ነው? እኔ እንደዛ አይነት ነገር ላይ ስቀልድ አይታችሁን ታውቃላችሁ እንዴ? ምን ነው ዝም ስንል አንተ እንደዚህ ያደርግ እንዴ? ጭራሽ የፓስፖርት ሰልፍ ተሰለፉ ትላለህ እኮ በእናትህ ፈጣጣ። ምን አይነት ፈጣጣ ነው? እንደውም ልጅቷ ልክ ነች። አንተ በላርጎ ነው መዘብዘፍ ያለበት። ጠረን በጣም ከባድ። ጠቁረን ስታይን ምን ባሪያዎች አደረከን እንዴ? እነ ኩንታኩንቴ ራሱ እንደዚህ አይነት ትእዛዝ አይታዘዙም ነው። ይኸውላችሁ ትሰማላችሁ፣ ሁለታችሁም ተባረሩ። አንተ ሰውዬ እናውቃለን፣ በቃ ተባረናል። እንደውም ማለት ነው የቀረውን ደሞዛችንን ዶላራንተና የገላ ሳሙና ግዛበት። ምን አይነቱ ነው? እንውጣ በእናትህ እንውጣ። ለዚህ መመለስ ያስፈልግም። ጭራሽ የፓስፖርት ሰልፍ ተሰለፉ ይላል እንዴ? የፓስፖርት ሰልፍ ምን ያህል አስከፊ እንደሆነ ነው የተረዳሁት። እስቲ ፍሪሲዮን አፈን አርጊው ግራግር አፈን አርጊ ማለት ምን ማለት ነው? ፍሪሲዮኑን እስከ መጨረሻው እርገጪ ማለት ነው። ፍሪሲዮን ላላ አርጊ ማለት ደግሞ ለቀቅ አርጊያት። እስቲ ለቀቅ። አዎ ላላ አርጊ ማለት እንደዛ ነው። እሺ ፍሪሲዮን ለቀቅሽው። ፍሬን ጠቆም አርጊ እስቲ። አይ እቹትና የቲክታክ ቤተሰቦች ፍሬን ጠቆም አርጊ ስላት እቹትና ብላ በእጇ ጠቆመችኝ። እንደሱ ሳይሆን ፍሬን እግርሽ ላይ አርጊያት። ፍሬን ጠቆም ማለት ፍሬን ትንሽ ያዢ ማለት ለማለት ነው። እሺ እንጂ ፍሬኑን አሳይኝ ለማለት አይደለም። እሺ ሰላማዊት የቲክታክ ቤተሰቦች ዛሬ ገጠመኝ ፍሬን ጠቆም አርጊ ስላት እቹትና ሳብ እያለችኝ። ያው አዳዲስ ተማሪ ሲመጣ የሚያሳየው ባሪ ነው። አይዞሽ እሺ ሰላም ይለመዳል። እናመሰግናለን። መንገድ ላይ ሲያገኘኝ በስማሚያች ስራሽ በጣም ነው ወዳስ ያንዴ በይልኝ ምናምን የሚለኝ ሰው አልወደም። እኔ ኮሜዲ ምናምን ግባልኝ አለ። ምክንያቱም የሆነ ዶክተር መንገድ ላይ አግኝተው ዜብራ ላይ መርፌ ወጋኝ አትሉም እኮ አይደል? ወይ ዜና አንባቢን መንገድ ላይ አግኝተው አንድ ሰበር ዜናና አንድ ስፖርት ግባልኝ ምናምን እንደማለት። ወይ ደግሞ የሆነ በረኛ ኳስ ተጫዋች በረኛ ሆኖ ከዚህኛው አስፋልት ወደዛ አንድ ተወርወርልኝ ምናምን አትለው። ሶኔ አልወድም። መንገድ ላይ አንድ ግባልኝ አንድ ውጣልኝ ምናምን የሚለኝ ሰውና ልጨምርልህ እዚህ ላይ እንደውም የቀበሌ ሰራተኛ ስታገኘው እስቲ አንድ ያጉላ ላይ ምናምንም አይባልም። ወንዶች ፋይናንሻሊ ስትሮንግ ካልሆኑ ማግባት የለባቸውም ይላሉ ሴቶች እህቶቻችን። ልክ ነው። እኛም ደግሞ የምንጠይቀው ጥያቄ አለ። ሴቶች እህቶቻችን ሙያ ላይ ስትሮንግ ናቸው ወይ ነው። ከገባው በኋላ
አሳሪ ነው የምበላው ምግቡን ትቼ ድንብላልና ነጭ ሽንኩርትን ለይተሽ ታውቂያለሽ ወይ? ቁንዶ በርበሬ ከበርበሬ ትለያለሽ ወይ? አጥሚት እሰራለሁ ብለሽ ገንፎ አትሰሪም ወይ? ጥያቄው ጠየቀ። እንግዲህ ይመለከተናል የምትሉ መልሱለት። በኢትዮጵያ ከተወለደ የ21 ቀናት እድሜ ያለው አንድ ህፃን በዝንጀሮ ፈንጣጣ ወይም ደግሞ ኤምፎክስ ስለመያዙ የኢፌዴሪ የጤና ሚኒስቴር ይፋ አድርጓል። በዚህ ቫይረስ የተጠቃው ይሄ ህፃን በኦሮሚያ ክልል ሞያሌ ከተማ አካባቢ ስለመገኘቱ ነው እንግዲህ ጤና ሚኒስቴር ይፋ ባደረገው ሪፖርቱ የገለጸው። ከህፃኑ ጋር ንክኪ ያላቸው የተባሉ ወላጅ እናቱና አባትየው በዚህ ቫይረስ ለመጠቃታቸው ነው ይፋ የተደረገው። እንግዲህ እግዚአብሔር ይጠብቀን፣ እንዳይስፋፋ ደግሞ እንደ ቀልድ እንዲገብቶ በጣም ከባድ በሽታ ነው። እግዚአብሔር ይጠብቀን። አንቺ ነሽ እንዴ? ያውም አንቺ ነሽ እንዴ ስላት ድጋሚ ደገመችኝ። እኔ በሆንስ ምን ልትሆን ነው አትለኝ እንዴ ብዬ ሙልጭ አርጌ ልሰድባት ስል መስኮት ዘጋችብኝ ነው የሚለው። እኔ ወንድ ሆናችሁ እንደዚህ የምታወሩ ሰዎች ግን ይመቻችሁ። ማዲያ ውስጥ ከፊቴ የነበረች ረጅም ሰዓት መንገድ ዘግታብኝ አሳልፊኝ ስላት መስኮት ከፍታ ሰደበችኝ ነው የሚለው። ጸጸ ህይወትን ነው እንግዲህ እንደዚህ ያለችኝ የሚለው። አንዳንድ ጊዜ ኤክስፔክቴሽን እኮ ነው። ታዋቂ አርቲስት ስለሆኑ እንደዚህ አይሉኝም፣ እነሱም ደግሞ ኢጎ አለባቸው ምናምን። What did he say? አይዞሽ ገለቴ አይዞሽ፣ ምን ማድረግ አይቻልም። ሰሞኑን እንግዲህ የቬሮኒካ ቪዲዮ እየተዟዟረች ነው ያለችው። የቅርብ ጊዜ ነች መሰለኝ እና ያው ሪያና እንደምታደንቃት ምናምን ይታወቃል። ከዚህ በፊትም ብዙ ሙድ ተይዞባታል። ስትወልድ ብዙ ነገር ብላ ጽፋ ነበርና አዘፋፈን ስታይሏን እሷን እየተከተለች ስለመጣች የሷን ስትዘፍን ነው ልክ እሷ እንዳለችው ያለችው። ያው አልጨረሰችውም ቃሉን፣ ያቺኛዋም አልጨረሰችውም። ግን ምን ለማለት እንደሆነ ያው ግልጽ ነው እና አንዳንድ ሰዎች አስተያየት እየሰጡባት ነው። የዚህ ሁሉ መጀመሪያ ምን እንደሆነ ታውቃላችሁ? ማንን ሮል ሞዴል ማድረግ እንዳለብን አለማወቃችን። ኢማጂን አንዲት አርቲስት፣ አንዲት በጣም በርካታ ኢትዮጵያውያን ሮል ሞዴላችን ናት ብለው አያም ያደርጓት አርቲስት ሰው ባለበት ስቴጅ ላይ ሆና እየዘፈነች እናት እንደዚህ ትሁን። ይሄ በጣም የሚያስጠላው ስድብ አለ አይደለ? እናትን እንደዛ ብላ ስትዘፍን አስቡት። የዚህ ሁሉ መነሻ ፈረንጆችን ማምለክ፣ እንደነሱ መልበስ፣ እንደነሱ ማውራት፣ እንደነሱ መሄድ፣ በቃ እንደነሱ መሆን ሲያምረን፣ እንደነሱ ለመሆን ስንጋጋጥ መጨረሻችን እንደዚሁ ነው የሚሆነው። ሁሉን ነገር ወደ ኖርማል እየቀየር ነው እየሄደን ስድብን ልክ እናደርገዋለን፣ ሴጣንን ማምለክን ልክ እናደርገዋለን፣ ራቁት መሄድን ኖርማል እናደርገዋለን። ብቻ በአጠቃላይ ጋጠወጥ መሆንን በቃ እንደ ፋሽን እንደ ጄኔሬሽን ምን ችግር አለው መብቴን ወደሚለው መሄድ እንጀምርና መጨረሻው እኛ ቁጭ ብለን እነሱ እናት እንደዚህ ትሁን ሲሉ መስማት ይሆናል። እንግዲህ እንደዚህና እንደዚህ መሰል አስተያየቶች እየተሰጡባት ነው ያሉት። እናንተ ምን ትላላችሁ? ይሄ ሀሳብ አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። እምነት ተከታይ ነኝ። ባህል የሆንኩት ከ15 ዓመት ጀምሮ ነው። በአሁኑ ሰዓት በባህል እንቅስቃሴ ውስጥ በዋነኝነት በታዳጊ ወጣት ፕሮግራም ውስጥ እንደ አነቃቂ ሆኜ አገለግላለሁ። ባሂ ነው የሚሉ ሰዎች ባህም አለ ባሂም አለ። ሁለቱም ግን ብዙ አያምሩም። የሆነ አያምሩም። ባህውላ የሚባል አንድ ሃይማኖት አለ አለ እና ሲቆላመጥ ባሂ ነው የሚሉት። ባሂ ነው የሚባሉት። ባሂ የባሂ እምነት ተከታዮች በጣም ነው የሚያምረው ይባላል። እንትናቸው ተስፍሽ ያለ ከጀርባ አንድ ድምጽ ናሰማ ባይዘው እዚህ ቸርቻቸው ሜን ቸርቻቸው ወሎ ሰፈር ብለውኛል። አንድ አለቃዬ የሆነ ቦታ እየሰራው ባሂ ነበር እና ልውሰድህ እያለ ይመክረኝ ነበር። ሌላው የባህይ ሃይማኖት የሚያስተምረን የወንዶችና የሴቶች እኩልነት ነው። አዳሚት ሁሉ ተብሎ በሚጠራው አካባቢ ነው የምኖረው። ከባህይ እምነት ትምህርቶች መካከል አንዱ የባህይ እምነት አንድ ትልቅ ነገር ያስተማረኝ ነገር የምኖረው ምዕራብ ሐረርጌ አሰበ ተፈሪ ከተማ ውስጥ ነው። የተወለድኩት እዚሁ አሰበ ተፈሪ ከተማ ነው። የባህይ ሃይማኖት ተከታይ ነው። አንዳንድ እንቅስቃሴዎችን አካሂዳለሁ። ይሄ ባህውላ የሚባለው ሃይማኖት እንግዲህ በማጠበቁት ሁኔታ በየክፍለ ሀገሮች ሆናን በጣም እየተስፋፋ ነው ያለው። አስተምሮታቸው ነው ትንሽ የሚገርመውና
ያው ሃይማኖት የግል ነው ምንም ጥያቄ የለውም ግን አንዳንድ ወጣ ያለ ነገሮች ስላሉት ነው አሁን የመጣውና እየተስፋፋም ነው እየተባለ ስላለ ሳይንስና ሃይማኖት በፍጹም አይጋጭም ብለው ነው የሚያምኑት እሱ ነገራቸው በጣም ይገርማል ሌላም አሉ ትንሽ በጣም የሚገርሙ ነገሮች ለብቻቸው ሁሉ መቃብር አሁን ቦታም አላቸው እንግዲህ ብዙ ሰው ተከታዮችም አሉት በጣም ቆይቷል ኢትዮጵያ ውስጥ ራሱ ወደ 80 ዓመት ሊሆነው ነው እና ብዙ ሰው ግን አያውቅም አሁን ግን በጣም እየተባዛና እየተስፋፋ ያለ ሃይማኖት ነው ድብቅ ነገር ከጀርባውም አለው ነው የሚባለው እንግዲህ ዲቴሉን ቀስ በቀስ የምንሰማው ይሆናል እስረኞች እየተሞሸሩ ነው አንዋር ጀማል የኦሮሚያ ማረሚያ ቤቶች ኃላፊን ምን እንደሚለው ታውቃላችሁ ልተርጉምላችሁ jireenya qananii jiraata mana amala sirreessaa keessatti qabeenya kan qabu ragaawwan kan agarsiisan fakkeenyaaf wanni galuu hin qabne siin galaaf wanti hin galle hin jiru mana amala sirreessaa keessa jimaan hin gala alkooliin hin gala hanga boombiitti galfata namni kun ragaa qorannoo isin geggeessitan sirreeffamaan seeraa qabeenya qabu kophatti hidhuu fi mooraa keessa akka gadi ba'u haala mijeessuu Shawaa Arsii Lixaa Aallee Dallomannaa Harargee Bahaa Iluu Abbaa Boor qabeenya akka qabu iddoo misooma dhuunfaa isaa hojjechuuf akka fayyadamutti hunda miseensi sirreeffamaa walitti dhufeenya hin malle taasisuun bilbila bilbilchiisuu dhuganii machaa'uu waliin Shaggar Arsii Lixaa Shawaa Bahaa Jimma አንዳንድ በኦሮሚያ ማረሚያ ቤቶች ያሉ በፍርድ ቤት እስር የተበየነባቸው እስረኞች የተሞሸሩ አሉ መሞሸር ብቻ ሳይሆን እዛው ካሉ ሴት እስረኞች ጋር ተሞሽረው አርግዛ የወለደች አለች ይላል እናንተ ከዩቲዩብ ላይ ሙሉ እንትኑን አይውት በተለይ ኦሮሚኛ የምትችሉ ሰዎች መሞሸር ብቻ ሳይሆን ከመታሰራቸው በፊት ደግሞ ያገቡ ሰዎች ብር ይክፈል እንጂ ሚስቶቻቸውን እስር ቤት ድረስ ይዘው ይመጣሉ ብር ይኑርህ እንጂ እዛው በርጫ ቤት የተዘጋጀላቸውና ጫት የሚገባላቸው ሰዎች አሉ ለቦታው እስኪፈቱ ድረስ አይ ብር የሚከፍሉ ከፈለጉ ጨብሲ ከፈለጉ ደግሞ ማታ ይወጣው ሰክረው እስር ቤት ተመልሰው የሚመጡ አሉ ታማኝ አንዳንዶቹ ደግሞ ስራቸውን ውጪ ሲሰሩ ይውሉና ማታ ይመጣሉ አንዳንዶቹ ደግሞ የሚቀሩ አሉ ይለዋል እንግዲህ ይሄ በጣም የሚገርመው ነገር ራሱ የኦሮሚያ ማረሚያ ቤቶች ያጠናው ጥናት መሆኑ ነው እንግዲህ ሰዎች በሰው መግደል ሊሆን ይችላል በሌብነት ሊሆን ይችላል በመድፈር ሊሆን ይችላል የታሰሩት እንግዲህ እስር ማለት ተፈጥሯዊ መብትህን መከልከል ማለት ነው እንግዲህ እስር እንደዚህ ተፈጥሯዊ መብትህን የማይከለክልህ የምታገባ የምትሰርግ የምትወልድ ከሆነ ምንድነው የሚቀርብ የቤት ኪራይና ምግብ አታውጣም ማለት ነው ስለዚህ እንደዚህ ከሆነማ እኛም ማስገቡንኛ መግባት ፈልጋለን ለምንድነው እንትን የምናውጣው ዘንድሮ እንግዲህ እንደዚህ ሆኗል ነገሮቻችንና ታዲያ እውነት እኮ ነው ታዲያ ምኑን እስር ምኑን ቅጣት ሆነ ታዲያ እንደዚህ ከሆነ ተበዳይስ ቤተሰብ ይሄን ሲያይ የሚሰማውን ስሜት አስባችሁታል ግን እየሆነ ያለ ራሳቸው የመንግስት ሰዎች ሰምታቸው ባለስልጣኑ አጥንተው ያመጡት ነገር ነው አለ ማለት ነው ስንጮህ እኮ ይኖር ነው ፍርድ አይሰጥም ምናምን ፍርድ ቤቶች አይፈርዱ ምናምን ነው አይደለ ፍርድ ቤት ፈርዶ ይልከዋል ከዛ በኋላ ማረሚያ ቤት ግን በአግባቡ ካላስፈጸመው አንድ ቀን ምን ሆነ መሰላችሁ አማኑኤል ሆስፒታል እንዲሁ ጉዳይ ነበር እንደዚሁ የቻሪቲ ወርክ ስራ ለመግባት ፈራው የመጀመሪያ ጊዜ ነው አማኑኤል ሆስፒታል ያው አይምሮ ማን ያሉት ነው ስናልም ሰማቸው ነው መንገድ ላይ ቢዙስ ምናምን ብዬ ብቻ በር ላይ ጠብቁኝ ምናምን ብዬ ሁካታና ግርግር ፈጥሬ አረ ችግር የለም ትለኛለህ እንዴ ምን እንደሚፈጠር አላውቅም ናውጣ ምናምን ብዬ አንዱን ዶክተር አስወጣሁና ብቻ ወደ ቢሮ ለመግባት ከው ያልኩ የገባው እንደዚህ ልክ እንዲህ አይነት ነገር ላይ ወንበር ላይ ቁጭ ብሏል የሆነ ሰውዬና በገበቴ በፕላስቲክ እግሩን ዘፍዝፏል እግሩ ብጥ ስላለበት ዘፍዝፏልና ያምራል ብታዩ ጥቁር ነው ሁለት ያለ ሰው ነው ምንም እንከን የለውም ሽበታም ነው ግጥም ያለ ጸጉር ያለውና የሆነ መስሪያ ቤት የሆነ ክፍል ኃላፊ እንደሆነ ይመስላል ያስታውቃል እዛ ብዬ እንዴ ነው በጨረፍታ አይቸው እያለኩ ከአባትሽ ጋር ሰራ ነበር አቶ ገብረ ማርቆስ አለቀይ ነበር ሲለኝ ያ ቢኒ ዞርኩት
ወደኋላ ተመልሼ ነው ሰላም አልኩት። አዎ እንዴ አባቴ he was a forest expert እና የምን ኤክስፐርት ነበር? ፎረስት ኤክስፐርት ነበር። he was an environmentalist እና ግቢያችን ዛፍ በዛፍ ችግኝ በችግኝ ነበር። ብዙ አስተዋጽኦ አድርጓል። ስለዚህ ደስታቸውን አንቺን የሚያውቀው ማለት ነው ሲያይሻ እና ምናምን ሲለኝ ክዋልኩና አዋራሁት። ይሄ ሰው የሆነ መስሪያ ቤት የዛ መስሪያ ቤት ከአባቴ ጋር የሆነ መምሪያ ክፍል ኃላፊ የነበረ ሰው ነው። ታሞ ነው የመጣው። ታሞ ነው አምሮ ነው ደርሶባቸው ኦ ማይ ጋድ አልኩኝ። I said to myself እያንዳንዱ ሰው የቆመ መሰለው ሰው ይጠንቀቅ የሚል አለ አይደለ? የቆምክ ቢመስልህ ምንድነው ሙሉ ያው ኮንቴክስቹአላይዝ ላድርገውና በቃ የቆምክ ቢመስልህ መንሸራተት እንዳለ እንዳትረሳ የሚያረግህ ቦታ ቢሆን እንደዚህ ነው። እውነት ነው። እንግዲህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል እና ምን እንደሚያጋጥመን ነገር አናቅም። ሰሞኑን አይታችሁት ከሆነ የቲቪ ሆስት የነበረው እስቲ ቪዲዮውን እንየውና እንመለስ። ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ። ይህ የምትመለከቱት በፌስቡክ ከ31000 በላይ ተከታይ በዩቲዩብ ደግሞ 216000 ሰብስክራይበር ያለውና በፋና ላምሮት ላይ አብዛኞቻችን የምናውቀው ወንድማችን ቴዎድሮስ እጅግ በጣም የኛን እገዛ ይፈልጋል። መፍትሄ ይገኛል ብዬ የሮጥኩት ወደ ቅድስት ቤተክርስቲያን ነው። ደግሞም መፍትሄ እንደማገኝ አምናለሁ። ብቻ እናንተ ቤት ትቻቸው የወጣሁትን ልጆቼን የማግዝበትን የቤት ኪራይ የምከፍልበትን አነሰ በዛ ሳትሉ አግዙኝ ይለናል ጋዜጠኛው ቴዎድሮስ። ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። ምክንያቱም አይነው በዛ መፍትሄ እንደሚገኝ ያውቃለሁ። አሁንም ከገባው በኋላ ለውጦች አሉኝ። ቴዎድሮስ ካሳሁን ተክሌ የመዝናኛ ፕሮግራም አቅራቢ ነው። በኢቢኤስ ቴሌቪዥን እና በፋና ቴሌቪዥን የፋና ላምሮት የድምፃውያን ውድድርን በራሱ ቀለምና ፈጠራ በብቃት በመምራት ይታወቃል። የፋና ላምሮት የመጀመሪያው የመድረክ አስተዋዋቂ ነበር። ፋና ላምሮትን ከምዕራፍ 1 እስከ ምዕራፍ 4 የመጀመሪያውን የአሸናፊዎች አሸናፊ ውድድርን በብቃት አቅርቦ ነበር። ቴዲ በአሁን ሰዓት 2 ልጆቹን በኪራይ ቤት ጥሎ ጸበል ቦታ ነው የሚገኘው። የገንዘብ እጥረትም አጋጥሞታል። አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ እና አሁን የቤት ኪራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰም በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን የማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እነዚሁ አሳስባችኋለሁ። ደጋግ ኢትዮጵያውያን ቴዲን ለመርዳት በኢትዮጵያ ንግድ ባንክ አካውንት ቁጥር 102982277707 ላይ የቻላችሁትን መርዳት ትችላላችሁ። እንግዲህ እንዳያችሁት ፋና ላምሮትን ሆስት ያደረገ ሌሎች ብዙ ፕሮግራሞችን ሆስት አድርጓልና ቲዲኤልቲዩ የሚላለው ብዙ አነቃቂ መጽሐፎችን ለአእምሮም ለባለ ሰልፍ ዴቨሎፕመንት ላይ የተጻፉ መጽሐፍቶችን ተርኳል። ምን ብሏል? እንግዲህ ደግሞ የህይወት መንገድ አንዱ ይሄ ነው። የመቃ ጭንቀት አሞኝ ነው ብሎ ጸበል እንግዲህ ላይ ነው ያለው። አግዙኝ ብሏል። ያው በአብዛኛው ቦታ አይታችሁት ይሆናል። ካላያችሁት ነው የምናገረውና ማገዝ ትችላላችሁ ማለት ነው። እዛው ቪዲዮ ላይ በተጻፈው የባንክ አካውንት እሱ ማገዝ የምትፈልጉ ማገዝ ትችላላችሁና መቼ ምን እንደሚገጥመን አናቅም። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። እንግዲህ ከሚቀጥለው ሳምንት ጀምሮ ደግሞ በደንብ በትክክለኛው በመደበኛው ቀንና ሰዓታችን ተመልሰን የምንገናኝ ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ
የቤንጃ ቲዩብ ቤተሰቡን ስትገቡ ላይክ አድርጋችሁ አሁን ላይክ አድርጋችሁ በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።